ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ልዩ ዜና ክፍለ ጊዜያችንን ይዘን ቀርበናል። በተለያዩ አቅጣጫዎች እንቅስቃሴ ሲያደርግ የሰነበተው የአብይ አህመድ መከላከያ ሰራዊት በወልቃይት አቅጣጫ ከህወሓት ኃይሎች ጋር ውጊያ መጀመሩ ተገለጸ። ዛሬ ሌሊት የተጀመረው ውጊያ ሸረሪና በተባለው አካባቢ እንደሆነም ተመልክቷል። በዛሬው ዕለት ምን ተፈጸመ ምን ተደረገ ያሉትን መረጃዎች በዝርዝር ለእናንተ ልናካፍላችሁ ከጋዜጠኛ ሙልጌታ አንበርብር ጋር ተገኝተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ህወሓት መግለጫ አውጥቷል። እስካሁን በአገዛዙ በኩል ይፋዊ የሆነ በጉዳዩ ዙሪያ የተባለ ነገር እንደሌለ ነው ለማወቅ የተቻለው። ነገር ግን ምንድነው የሆነው? በተለይም የአማራ ተወላጆች አንዳንዶች ጉዳዩ በሰፊው እየተነሳ የሚገኝበት ሁኔታ ነው ያለው። ህወሓትም መግለጫ ያወጣበት አንድም በሸረሪና በኩል ጥቃት ተከፈተብኝ የሚል እንደሆነ ነው ለመረዳት የተቻለው። እስቲ ምንድነው የሆነው? ሙልጌታ ከመነሻ ያለውን ነገር ብታስረዳን። አማራ ሚዲያ ኮርፖሬሽን ቀርቦ በርካታ አጀንዳዎችን ወደ ማህበረሰቡ በተለይ የቅራኔ ሀሳቦችን፣ ግጭት የሚያስነሱ ሀሳቦችን ህዝብ ለህዝብ መካከል ጸብ ለማስነሳት ከፍተኛ ጥረት ሲያደርግ ነበር። ያንም አልተሳካለትም። አብዛኛው በሚባል ደረጃ የአብይ አህመድ ሐሰተኛ ትርክት፣ ሐሰተኛ መረጃ ሲነዛበት እንዳመሸ ሲያቅ ሌሊት መረጃው ነበር በአብዛኛው ዘንድ በተለይ ዋና የሚባሉት በፋኖ አመራሮችም እንዲሁም ደግሞ በሳይንተም እንደምታውቀው በትናንትናው ዕለት አብይ አህመድ ውጊያ እንደሚከፍት ይታወቅ ነበር። ሌሊት 11 ሰዓት ገደማ ወልቃይት ግንባር ወይም ደግሞ በረከት ተብሎ ሸረሪና በሚባሉት አካባቢዎች ላይ የከባድ መሳሪያ የማስወንጨፍ ሙከራ ነው ያደረገው። ይህን ሙከራ ያደረገበት ዋነኛ ምክንያት ትናንት በነበረው ጉዳይም በተለይ የወልቃይትን ጉዳይ የትግራይ ኃይሎች የፌደራል መንግስቱ ነው የከለከለን፣ የፋኖ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉ ኃይሎች ውሰዱ እያሉና ነው። ነገር ግን የከለከለን የፌደራል መንግስቱ ነው ብለው ለእኛ ሪፖርት ያቀርቡልናል። እኛ ደግሞ ይህን ጉዳይ በህዝበ ውሳኔ ካልሆነ በስተቀር አንደኛው ጉልበት ሲያገኝ ሌላኛው እየተነሳ የግጭት ማዕከል ሆኖ መቀጠል የለበትም በሚል ሐሳብ ለመሸጥ ሙከራ አድርጓል። በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ጭማይ ደግሞ ትናንት አማራ ሚዲያ ኮርፖሬሽን ላይ ቀርቦ ሲናገር የነበረው ህዝብ ለህዝብ ለማጋጨት ሲሄድበት የነበረውን ርቀት ታሳቢ በማድረግ ነው። ከዛ በተጨማሪ ደግሞ መሬት ላይ ካሉት ተጨባጭ መረጃዎች በመነሳት ነው። ሶስተኛ ዓላማው ደግሞ ጥቃቱ የተከፈተበት ቀጠና የኤርትራና የሱዳን ሰራዊት የሚገኙበት አጎራባች ስፍራ በመሆኑ ቀጠናዊ ጦርነት በመክፈት በዚያው ምስቅልቅል ውስጥ በመሸሸግ በተራዘመው ጦርነት ራሱን ለማትረፍ የተወጠነ ስልት ነው። በረከት የሚባለው ይሄ እንግዲህ አማካይ የሆነ ቦታ ነው። ከዚህ አካባቢ ላይ ትንኮሳ ማድረግ የሱዳን ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የህወሓት ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የኤርትራ ኃይሎችም ወደ አብይ አህመድ እንዲተኩሱ በማድረግ ቀጠናውን ዓለም አቀፍ ይዘት በማድረግ በተለይ ከደጋፊዋ ከአረብ ኤሚሬት ከፍተኛ ገንዘብና በጀት ለማስመደብ የድሮን ተተኳሽ በከፍተኛ ሁኔታ እንዲቀርብለት ማድረግና ከዛ በተጨማሪ ደግሞ የህወሓት ኃይሎች የኤርትራ ኃይሎችና የሱዳን ኃይሎች በጋራ ተባብረው እየወጉኝ ነው የሚል ለዓለም አቀፉ ማህበረሰብ ሪፖርት ለማቅረብ ታሳቢ ያደረገ ነው። ከትናንት ምሽት ጀምሮ የአገዛዙ ጥምር ጦር ተብዬ በሰሜኑ የሀገሪቱ ክፍል በበርካታ አቅጣጫዎች ወታደራዊ እንቅስቃሴና የኃይል ማሰባሰብ እያደረገ እንደሆነ የደረሰን መረጃ ያመለክታል። በተገኘው የአዲስ የግንባር መረጃ መሰረት በከለዋን እና ጨርጨር አቅጣጫ ራያ ግንባር ተብሎ በሚጠራው አቅጣጫ ማለት ነው ከትናንት ምሽት ጀምሮ በርካታ መካናይዝድ ኃይል ወደ ቀጠናው እንዲጠጋ የተደረገ ሲሆን የጦር ዝግጅቱ አሁንም በከፍተኛ ሁኔታ ተጠናክሮ እንደቀጠለም ሰምተናል። ሌላኛው በሰቆጣና በጋሸና ግንባር ነው። እነዚህም በተለይ ወሳኝ ቦታዎች ናቸው። እነዚህም ቦታዎች ላለማጣት ቀደም ሲል በላሊበላ አካባቢ ተመድቦ የነበረውን 13ኛ እዝ ወደ ሰቆጣ አቅጣጫ
እንዲጠጋ የተደረገ ሲሆን በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ላይ ተቀንሶ ጋሸና ላይ እንዲመደብ ትዕዛዝ ተላልፏል። በአፋር መስመር በተመሳሳይ ደቡብ እዝና ሰሜን ምስራቅ እዝ በጥምረት በአፋር በኩል ወደ ቀጠናው መጠጋታቸው ተረጋግጧል። ይሄ ትከሻ መለካኪያ ልንለው እንችላለን ወይስ ይፋዊ የሆነ ምናልባትም ሲጠበቅ የነበረው ህወሓትና ብልጽግናው አገዛዝ ወደ ሙሉ ጦርነት ይገባሉ እየተባለ ሲገለጽ ቆይቷል? ያ ጦርነት ነው ዛሬ ተጀመረ የሚባለው ወይስ ትከሻ መለካኪያ የሚባለው? በተለይ አብይ አህመድ በአማራ ማስ ሚዲያ ቀርቦ ያንን ነገር ከተናገረ በኋላ ምን ሊያደርግ እንደሚችል በቀላሉ ግምት መውሰድ ችለን ነበረ። ብዙ ሰዎችም ያሉት አብይ አህመድ ምናልባት በወልቃይት በኩል ጦርነት ሊከፍት ይችላል፣ ምክንያቱም ዋና ተልእኮ የአማራን ህዝብ ከጎኑ ማሰለፍ ነው። ያን ሁሉ ነገር ሲናገር የነበረው የአማራን ህዝብ ልብ አሸፍታለሁ ብሎ ነው። በዛ ስሌት መሰረት አብይ አህመድ ያንን ጦርነት ጀመረ ብለን ልንገልጽ እንችላለን ወይስ እንደው ትከሻ እየተለካካ ነው? በወልቃይት በኩል የህወሓት ኃይሎች አይመጡም የሚል ግምገማ አለ በአንዳንድ ኃይሎች ዘንድ። አብይ አህመድም በወልቃይት በኩል ህወሓቶች አይመጡም የሚል ግምገማ አለው። ስለዚህ በወልቃይት በኩል ትንኮሳ ላድርግና የህወሓት ኃይሎችን ስቤ ወልቃይት በማስገባት የአማራውን ኃይል በተለይም ደግሞ በዚህ በወሰንና በማንነት ስልስልብ ያለው የአማራ ኃይል በብዛት እንዳለ ይታወቃል። አብዛኛውም በወሰንና በማንነቱ እንደማይደራደር ቀይ መስመሮች እንደሆኑ ይታወቃሉ። ስለዚህ እዚህ ላይ ስቤ በማምጣት ከአማራ ኃይል ከፍዬ ወስዳለሁ የሚል እቅድ ነበረው። ያንን እቅድ ለማሳካት ብልጽግና የጀመረው ትንኮሳ እንደሆነ ልክ እንደ ሰኔ 18 2018 በፋኖች እንደጀመረው በተመሳሳይ በወልቃይት የማድረግ አዝማሚያ። በነገራችን ላይ እዚህ ላይ ብልጽግና ይሄን ነው ያደረገው ስንል የህወሓት ኃይሎችም እንደዚህ አይነት ሁኔታ ውስጥ በተለይ ወደ ወልቃይት መስመር እንገባለን ብለው ቢያስቡ አሁን ባለንበት ነባራዊ ሁኔታ አጋርነት ትብብር በሚባልበት ደረጃ ወሰንና ማንነት ወይም ደግሞ ወልቃይትን ማዕከል ያደረገ ጠለምትን ማዕከል ያደረገ የፖለቲካ እንቅስቃሴ እናደርጋለን ቢሉ መጨረሻ የፖለቲካ ሞት እንደሚያውቁት ያውቃሉ። ከዛ በተጨማሪ እነ ኮሎኔል ደመቀ ዘውዱ እነ ፕሮፌሰር ዳኛቸው አሰፋ እንደሚደሰኩሩት አይደለም። የፋኖ ኃይሎች ትናንት አብይ አህመድ ምን ሲል ሰማ ነው? የአማራ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉት ወልቃይት እንድንወስድ ፈቅደውልናል፣ ነገር ግን የከለከለን የፌደራል መንግስቱ ነው እያሉ የትግራይ ኃይሎች እኛን ይከሳሉ የሚል መረጃ አጋርቷል። የኃይል መፈታተሽ ልንለው አንችል። ብልጽግና ልክ ፋኖችን ትንኮሳ እንዳደረገው ራሳቸውን እቅድ እንዳይመሩ ሙከራ እንዳደረገው ሁሉ የህወሓት ኃይሎችን በራሳቸው እቅድ እንዳይመሩ የማድረግ እንቅስቃሴ እንደሆነ በግልጽ ማስቀመጥ ያስፈልጋል። ምናልባት አሁን ያለበት ሁኔታ ይታወቃል፣ የመስፋፋት ነገር አለው። ህወሓት ጦርነቱን ጀምሮት ቢሆን ዓላማው በዋናነት በአብይ አህመድ በኩል የተፈለገው የአማራን ህዝብ ከጎኑ ማሰለፍ፣ በአማራና በትግራይ መሃል ይመጣል የተባለውን አንድነት ወይም ደግሞ እየተሰራ ያለውን ትብብር ለማደፍረስና ለማሰናከል እንደሆነ ይታወቃልና ህወሓት ገፍቶ ሄደዋል ወይ? እንግዲህ ወራሪ ከሆነ ህወሓት ትንኮሳ አድርጎ ወልቃይትን ለመያዝ ካቀደም እንደው ጦርነቱ ገፋ ብሎ ወደ ወልቃይት ወደ ውስጥ የዘለቀበት ሁኔታ አለ ወይስ እዛው የተባለበት ቦታ ብቻ ነው ውጊያ እየተደረገ ያለው? እንግዲህ አብይ አህመድ ለይስ ትንኮሳ ካደረገ በኋላ ውጊያው አልተስፋፋም። የከባድ መሳሪያ ልውጦች ነበሩ፣ የክላሽ ውጊያ እንደነበረም ሰምተናል። ነገር ግን ውጊያው እንዳልተስፋፋ ታውቋል። በወልቃይት በኩል ያለው ነባራዊ ሁኔታ አሁን ላይ ምንም በሚባል ደረጃ ተኩስ እንደሌለ ከቦታው ያገኘሁት መረጃ ያመለክታል። ሙሉጌታ እንግዲህ ነጠብጣቦችን ገጣጥሞ አንድ ስዕል ማየት የሚቻል ይመስላል። አብይ አህመድ ለረጅም ጊዜ ስጋት ላይ ነበረ። ጽምዶም ትብብርም የትኛውም ስም ይሰጠው እነዚህ ኃይሎች ተባብረው ከመጡ ከፍተኛ የሆነ የህልውና አደጋ ብልጽግና ይገጥመዋል የሚል በወታደራዊ ጀነራሎቹም በፖለቲካ አመራሮችም ሲገለጽ ነበረ። ያንን እንዴት ማኮላሸት አለብን የሚለው ስትራቴጂንም እንደዚሁ በየጊዜው ፍንጩን እያገኘን እኛም ስናጋለጥ እንደነበረ የሚታወስ ነው። አሁን ምክክር የሚሉት ቲያትር አዲስ አበባ ላይ እየተከናወነ ጦርነት ደግሞ ከፍቷል። ራሱ ነው የከፈተው። ምናልባት አንዳንዶች እንደሚሉት የምክክር ጉባኤውን ውሃ በላው፣ ውሃ ቸለሰበት ነው የተባለው። ይሄ በዓለም አቀፍ ደረጃ ለአብይ አህመድም ገጽታ መጥፎ እንደምታ እንዳለው ነው የሚገለጸው። ምክንያቱም ጦርነት እያካሄድክ በዚህ በኩል ምክክር ልታደርግ የምትችልበት ምንም አይነት ምክንያታዊ የሆነ ነገር ልታቀርብ አትችልም። ለማንኛውም የአብይ አህመድ እቅድ የአማራውን ህዝብ ጎትቶ እዚህ ጦርነት ውስጥ ማስገባትና ከህወሓት ከትግራይ ኃይሎች ጋር ማጋጨት እንደሆነ ይታወቃል። አንዳንድ እንቅስቃሴዎችንም እያየን ነው። በተለያዩ የአማራ አካባቢዎች አፈሳ ተጀምሯል።
ወልቃይት ልትያዝ ነው ወልቃይትን ህወሓት በኃይል ሊወስድ ስለሆነ ከተከዜ ዘብ ጋር አብራችሁ ተሰልፋችሁ ከመከላከያ ጎን ሆናችሁ ወልቃይትን አድኑ የሚል ቅስቀሳ በየከተማው እየተደረገ እንዳለም እያየን ነው። የአማራ ህዝብ አቋም ምን መሆን አለበት? በዚህ ጊዜ ላይ ህወሓት እንግዲህ የነበረው ከአማራ ህዝብ ጋር በአጠቃላይ በኢትዮጵያ ታሪክ ውስጥ ያለው ሚና ይታወቃል። ያንን እየመዘዙ እያመጡ አሁን ላይ የአማራ ህዝብም ከብልጽግና ጎን ተሰልፎ ህወሓትን እንዲዋጋ ሰፊ ቅስቀሳ እየተደረገ ነው። ይህንን ደግሞ በፊት አውራሪነት ከሚያደርጉት አንዱ የአማራ ተወላጅ የሆኑ በተለይም ደግሞ ከወልቃይት ጉዳይ ጋር በተያያዘ ሌላ ምንም ነገር የማይታያቸው ይሄ ብቻ የሉና ጉዳይ አድርገው የወሰዱ ብዙ የፖለቲካ ሰዎችም አሉ፣ አክቲቪስቶችም አሉ። የአማራ ህዝብ ሚና ምን መሆን አለበት በዚህ ወቅት ላይ? የአማራ ህዝብ እንግዲህ አሁን ላይ የህልውና አደጋ ገጥሞኛም ብሏል። ስለዚህ የህልውና አደጋ የገጠመው ማህበረሰብ ከህልውናው የሚበልጥ የትኛውም አይነት አጀንዳ እንደሌለ በግልጽ ማስቀመጥ ያስፈልጋል። ያ ሲባል የአማራ ህዝብ ጥያቄዎች፣ የአማራ ህዝብ ቀይ መስመሮች ይጣሱ ማለት አይደለም። ከዛ በተጨማሪ ግማሽ የፋኖ ደጋፊ መሳዮች ነገር ግን የብልጽግና አማራዎች የአብይ አማሮች በርካቶች የሚጋሩት ሐሳብ ነው። አሁን በተጨባጭ እያየነው ያለነው ጉዳይ ይሄ ነው። የአብይ አማሮች በከፍተኛ ሁኔታ የወልቃይት ጉዳይ የአማራ ጉዳይ ሳይሆን የአንድ ሰፈር ያውም ደግሞ የአንድ አካባቢ ያውም ደግሞ የሆነ የጠባብ ቡድን እንዲሆን ለማድረግ በከፍተኛ ስራ ይሰራ ነው። ይሄ አገዛዙ ሴራ ነው። ስለዚህ አሁን የመጨረሻው ጊዜ እየመጣ ይመስላል። በሚቀጥሉት 2-3 ሳምንታት የምናያቸው ነገሮች እንደሚኖሩ እንጠብቃለን። ይሄ የአማራ ህዝብ ጦርነት አይደለም አሁን አብይ አህመድ የጀመረው። ይሄ የአብይ አህመድ ጦርነት ነው። የአማራ ህዝብ አንድ ልጁን ለዚህ ጦርነት መገበር የለበትም። ያለፉት 8 ዓመታት ይበቃል። ወልቃይትንና ራያን ብቻ አይደለም የአማራ ህዝብ ያጣው። በአብይ አህመድ ዘመን አዲስ አበባን ጭምር ሌላውንም የኢትዮጵያ ክፍል አማራ እንደ ኢትዮጵያዊነቱ እንዳይኖር ነው የተደረገው። ከአብይ የበለጠ የአማራ ጠላት የለም። እነ ታዬ ደንደዓ እኮ በሚስጥር አብይ አህመድ የሚያደርገውን ፕሮጀክት በአደባባይ ያጋልጠውታል። እንደ አብይ አህመድ ለአማራ ህዝብ ጠላት የለም። ይህን ሰው ይዞ ወልቃይትን እናድናለን ብሎ ዋጋ የሚከፍል አማራ በዚህ ወቅት ላይ ሊኖር አይገባም። ሙልጌታ እንግዲህ ነገሮችን እንከታተላለን። ምናልባት ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው ጦርነቱ። አብይ አህመድ የሚቀጥለው ከሆነ ዛሬ ነገን ከነገ ወዲያን አይተን አጠቃላይ ያለውን ስዕል ልንመለከት የምንችል ልንረዳ የምንችልበት ሁኔታ እንደሚፈጠር በማመን እንግዲህ ጉዳዩ ላይ ሰፊ ትኩረት መስጠት እንደሚገባን እናምናለን።